መሳት ይዟቸው የሚመጡ በጣም ከባድ ኬዞች አሉ። እስከማቀረስ ማለት ነው። ራስን መሳት ብቻ ሲነቃ ያ ሰው ፓራላይዝድ ሊሆን ይችላል። ሲነቃ ከባድ የአይምሮ ትውስታውን መርሳት ምናምን ሊመጣ ይችላል እና እንደ ቀላል ነገር እያዩት ነው ዙሪያው ያሉት ሰዎች። ይሄ ልጅ አጥፊዎቹ እየሆኑ ነው። ሐኪም ቤት የገቡት በሽታዎቹ ናቸው አብረው ማለት ነው። እና ከሩታ እስከ ቡዜ እስከ እህቶች በት ይገባል። በጣም አሳሳቢ ይሆናል የዚህ ልጅ ጉዳይ። እሱን እዛ ጋር አስተኝተው እነሱ እዚህ ጋር ከባድ ጭቅጭቅና ሙግት ውስጥ ናቸው። እዚህ ጋር ለጉዳዩ ባለቤት ነኝ ብሎ እየመጣው ዳኒ ይባስ ችግር እየፈጠረ ነው። እዚህ ድንገተኛ ክፍል ውስጥ ሁሉም ግጥግጥ ብለው ችግር ነው እየሆኑበት ያሉት በሚያሳዝኑ ታደርገው ነው። ምን ልፈጠር ነው እዚህ ጋር አሁን አብርሃም እያለች አሁን እዛ እምቢ ብሎ አልነቃ ብሎ የመጣ ልጅ እዚህ ግሉኮስ ምናምን ተሰክቶለት አብርሃም እያለች እዚህ ጋር መቀስቀስ ተሞክራለች። ይነቃ አሁን እንዴ ተነፈሰ እኮ አይደለም ያለው። እሺ ሰላሙን አሰጣሽው ባንቺ ነው የተፈጠረው። ሄርሜላ ነገ በኋላ አያችሁ እዚህ ጋር አያችሁን። አሁን ምን ለማስነሳት ነው እዚህ ጋር ለጉዳዩ ባለቤት ነው የኔ። አሁን እዚህ ጋር ሰላም እንደዚህ ሆነ። እኔ በጣም አስቸጋሪ ሰው በጣም ሄርሜላ ራሱ ያልተነቃባት በጥባጭ ሰው እንዴ ተነፈሰ እኮ አይደለም ያለው። እሺ ሰላሙን አሰጣሽው ባንቺ ነው የተፈጠረው። ሄርሜላ ነገ በኋላ ነገር ለመሞቃቀስ ነው አይደል? ሄርሜላ አንተ ለፉ በቃ ሊደባደቡ ነው ላይ ያሳግዝሽ ዳኒ በደንብ ነው እኮ የምታውቀው ሁሉ ነገር ታውቃለህ። በቃ ለመወቃቀሱም ለምን ከደና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ሁለታችሁ ማደብ ግዙ። እስቲ ተረጋጉ። ልጁ ይዳን እስቲ። ለኛ የምናመጣው መብት ያለ አሁን እናንተ በመጨቃጨቃችሁ የሚመጣለት መብት ያለ እንዴ? ቦስ ሲጨርስ ይነካል እና እሺ መታው ለምን በቃ የባለቀ ሙቀት ድንዝዞች ናቸው። ለቃቅ ማታስወጣት እዚህ ውስጥ አሁን እንደው ነፋስ እንደው ቡዜ አብርሽ ነቃ በላ እንዴ። አብርሽ ተረጋግቼ ላውራክ እየሞከርኩ ነው። አንተ ብቻ ነቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ ማድረግ እንዳለብሽ አንቺ ነሽ። እኔ ላንተ የፈለከውን ነገር እላለሁ። እግዚአብሔርን ከዚህ ስቀው እኔ በአብርሃም እንትን ሳይሆን በሄርሜላ ማስመሰል ነው። በቃ አልገባቸው አይደለ? ሰው በሰላም እንዲኖር መብት አለመስጠት ማለት እጅግ የሚያሳፍር ነገር ነው። በቃ መብት አጥቷል ይሄ ልጅ መኖር እንዳይችል በቃ አይደለ ጥምድ አድርገውታል በግራና በቀኝ ማለት ነው። እና እኔ አሁን ሳስበው እኔ ሁሉም አያስፈልጉትም ብዬ ነው የማስበው። እኔ ደምዳሚ ወይም ደግሞ ፈራጅ ቆላጭ ሆኜ ሳይሆን በቃ አያስፈልጉትም። በጣም የሚያሳዝን ነገር የተመለከትኩት እዚህ ላይ ነው። በቃ ይሄ ልጅ ጤነኛ እንዳይሆን እርስ በርስ እንዳይረጋጋ ከሀሳቡ ከቀልቡ እንዳይሆን በቃ በደንብ ተሸርቦበት አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ፣ እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ንቃልኝ፣ አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። አስጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? እናታችሁ ተረጋጊ። በቃ አንቺ እራስሽ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ ጠንከር በልና ንቃ። እንዴ እህት እኮ ሰላም የሌለበት እናትና አባቱ ሰላም ያልሆኑበት እናቱና አባቱ ውሽማው በጣም እኔ እንደው ሲያድጋውን ሄርሜላን ይሄ ልጅ እንዴት አድርጎ እንደሚያያት እውነት እንዴት አድርጎ ትናንት እየተጨነቀን ያለው ይነቃል። መንቃቱ ይቀርና ተፈልገናል። ከአብርሃም እጠብቃለሁ። እኔ በደንብ እጠብቃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገውም እንትቀባጣጣለች ትደነቂ ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ቡዜ ሙሉ ምርመራ ነው ማድረግ ያለበት። ምንድነው የሚሰራው? ይኸውልህ ህዝብ፣ ይኸውልህ ማህበረሰብ እዚህ ጋር ምንድነው የሚሰራው?
ምንድን ነው የሚጠቅሙት? ቆይ በደንብ ሙሉ ምርመራ ያድርግ። እሺ ያደርጋል። ትንሽ ይረጋጋል ማለት ነው። እሺ ሙዚ አንቺ ይረጋጋልና እንገባለን ዶክተሩ ጋር ችግር የለም እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ልባል ሙዚ ተረጋግቷል። አሁን መግባት ይችላል ዶክተር አይደል? ሲጀመር በዚሁ ሙሉ ምርመራ ነው ማድረግ ያለበት። ሙዚ ሙሉ ምርመራ ነው ማድረግ ያለበት። በቃ የሚያስፈልገው ዳይት ብቻ ነበር ግን ሙሉ ምርመራ ሙሉ ምርመራ የልጁ ሁኔታ ያለበት ሁኔታ እንትን ማድረግ ዳኒ እኮ ማለት እኔ በጣም በቃ ከአይምሮዬ በላይ የሆነ ልጅ ማለት ነው ዳኒ ነው። ዳኒ ምንም ፍጹም ልረዳው ያልቻልኩት ሊገባኝ ያልቻለ ከአይምሮዬ በላይ በቃ የእውነት እዛ ጋር ስትሉት እዚህ ጋር ነው፣ እዚህ ጋር ስትሉት እዛ ነው። አሁን ደግሞ ኃይለኛ አሁን ምንድን ነው የሚሰማ ነገር? ያስረዳኝ ያለው ነገር። እሺ ሰሞኑን ማለት ነው አስረጂ ሆኖ የገባው ዳኒ ነው። በጣም የሚያሳዝን እኮ ነው። አሁን እዚህ ቤት ውስጥ ዳዊት ነው መግባት ያለበት? ሩታነች መግባት ያለበት? ማን ነው? እኔ እውነት አሁን ዳኒ ነው ስለ አብርሃም ጤንነት ቆሞ የሚያስረዳው ማለት ነው? አረ እንዴት ነው ነገሩ? አረ ተው እየተግባባን አይደለም። ይሄ ነገር በጣም አስቸጋሪ ሆኗል። ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው። ልክ እንደ ልጅ ጋይድ እየተደረገ ነው። ወደዚህ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባለው ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድን ነው? እኛ እየተከራከርን ባለንበት ሰዓት ላይ ድንገት ይወደቀው። ለዳኒ አጨብጭቤያለሁ። ለምን እንዳጨበጨብኩ ልንገራችሁ። ቀድሞ የነበረውን ሐሳቤን ቀይሬያለሁ። አሁን ቀደም ብዬ የተናገርኩት ነገር እና ያም የቀየርኩበት ነገር በደንብ ነው ያብራራው። ያው ጀስት ሰው እንዳለው ሆኗል። ይሄ ልጅ ወዲህ ቢያደርጉት ወደዚህ እና ማስታወስ የዋለውን ማስታወስ ትቷል። ስለዚህ ከባድ የአእምሮ ኬዝ እንደሆነ በደንብ አድርጎ ማማራቱ ነው ልጅዋል እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው ጭንቀቱ። እነዚህ 1 2 3 ዳዊት በስተቀር እንዳለ ዙሪያ ያሉት ጭንቀቶች ናቸው። ከዳዊት በስተቀር ጭንቀቶቹ እንዳለ ሚስቶቹ ናቸው። ይሄ ልጅ ቢያብድ በሚስቶቹ ነው የሚያብደው፣ በሁለት ሚስቶቹ። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅረኛ ለምን ተዋሻለህ? ለምን አትናገረው? የፋሚሊ ኬዝ ምናምን ከምትለው የሚስቶቹ አስቸግረውታል። ሁለት ሚስት ነው ያለው። አቃጥለው ሊደፉት ነው። መፈታት የሚችል አይደለም። መፈታት ይችላል፣ ግን የእሱ ውሳኔ ነው ሁሉም ነገሮች እና አሁን ደግሞ ምንም አይነት ውሳኔ ከአንቺ ባላቅም ግን አንዳንድ ሕክምናዎች ግን ፕራይቬት ናቸው። ለምን የሚዲያ ልጅ ቢሆንም የሚዲያ ሰው ቢሆንም ነገሩን ከመረመርሹ ካረጋገጥሽ በኋላ ለሚዲያ የሚቀርበውን ትናገሪያለሽ እንጂ ጀስት ይሄን ያህል እንትኖቹ ፐብሊክ መደረጉ ይሄ ትንሽ ኤቲክሱም ለእናንተ አይፈቅድም። ስለዚህ ይሄ ልጅ የአእምሮ ጤናው ከተመለሰም በኋላ እንደዚህ አይነት ቪዲዮዎች ለእሱም ስለማይጠቅሙ ስለሚረብሹት እኔ አግባብ ነው ብዬ አላስብም። ኢቲክሱም አይፈቅድም ብዬ ስለማሰብ ማለት ነው። ፈጠን አይደለም ያለበት ሁኔታ የምንጠይቀውን ሁላ የሚመልሰው በቃ ያልሆነ ምላሽ በፊት የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ እንውጣልሽ እሱ ጋር ነው ትክክል። በቃ ህመሙ ታወቀ፣ ቀጥታ ወደዛ እንደሚሄድ ደግሞ ጀስት ሶሪ ዶክተርዬ፣ ያው ካለማስተዋል ነው ቀደምኩ ይለ ነገሩና ውጡ። በተለይ ዳኒ ቅደም የሚሰማ ነገር ለምሳሌ ተደብቅ ያላሽ አይ ከማን ጋር ነው ማን ያመጣው
እኛ ምን አሰብን መሰለሽ እህቷ አለችና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ዞር ብለን አሰብን ነበር። አያችሁ አይደል የሚናገረው ነገር ሮንግ እንደሆነ እህቱ ጋር ይቆይ። ሩታ እህቱ ጋር ስለማትሄድ አብራማን ትንከባከባለች ሄርሜላ። ይሄ በጣም 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 ባችሁ አይደለ አሁን ያለበት ጥሩ ስለሆነች እህቷ አለች፣ ሚስቱ አለች፣ ቤት አለው። ሚስቱ የሚያስፈልገው ነገር መስጠት ትችላለች። ተውት እሱን። ቡዜ ጋር ሆነ ማለት ይሄ ልጅ ለሄርሜላ ሰርግና ምላሽ ነው። ተመቻት እየገባች ሩታ ጋር ብሽሽቁና ደግሞ እንተማ ጦርነቱ ይቀጥላል። ለልጁ ጤና ቢታሰብ ዳኒ መጀመሪያ አንተ ርቀህ፣ ካልሆነም ዳይት ቤቱ ይሰደው። ዳይት ላጤ ከሆነ ደግሞ ማይችል ከሆነ ደግሞ ቀጥታ ቤቱ ይሂድ፣ የራሱ ቤት ይሁን፣ በሚፈልገው ሰው እንክብካቤ ይደረግለት እንጂ በጣም በጣም አደገኛ ሌላ ደግሞ ወጥመድ ሴራ ዳኒ እዚህ ጋር እየፈተፈተ ይሄ ነገር ይሰማል። ዶክተር ደህና ነው? አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል ለእሱ ጤና። ስለዚህ አሁን የልጅ በጣም ውጥረት ስለሆነ የማይወጣበት ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከእሱ ጋር ከቀድሞ ባለቤቱ ጋር እያለ ከቀድሞ ባለቤቱ ማለትን ምን አስፈለገ? አንተ እዚህ ላይ ውስጥ ማን ነው ተናጋሪ ያደረገህ? ዳኒ እኮ አሁንም አይነት አደገኛ ልጅ ነው። ልጅ ግን ይሻላል። እንደዛ ነው እኛም የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ታይ ዶክተር ስለማታውቂው ነገር እዚህ ጋር ተናገረ ይቻላል። በርታ በላጋ ሌላ በጣም ከባድ ነገር ዳኒ ከባድ መርዝ ራይቶ ነው ሄደው። ከባድ መርዝ። ይህ ነገር ምን መጨረሻው እንደሚሆን ያሳስበኛል። በጣም አደገኛ ነገር